አጠቃላይ በ2018 በጀት ዓመት የአረንጓዴ አሻራ የክረምት ተከላችን በተመለከተ ያው ስንተክል ቆይተናል። ደግሞ ዛሬ በሀገር አቀፍ ደረጃ 800 ሚሊዮን በክልል ደረጃ ደግሞ 327 ሚሊዮን በላይና በዞን ደረጃ 27 ሚሊዮን እንደ ፍኖተ ሰላም ከተማ 3500 በላይ ችግኞችን በአንድ ቀን ጀንበር ያው ተስፋ እንትከል በሚል መሪ ቃል ስንተክል ውለናል። ስለዚህ ምንድነው የአጠቃላይ የችግኝ ተከላውና የአረንጓዴ አሻራ ከጊዜ ወደ ጊዜ የኢኮኖሚያዊ ጠቀሜታን የአየር ንብረት ለውጡን የስነ ምህዳር መጠበቅና አጠቃላይ የባዮዳይቨርሲቲውን የብዝሃ ህይወት መስፋፋትና የጎርፍ ናዳን እየተከላከልን የተሻለ ለውጥ የመጣበት ሁኔታ ተግባር ነው። እንግዲህ እንደ ሀገር ዛሬ 8ኛ ጊዜ ነው በአንድ ቀን ጀንበር የምንተክለው። ስለዚህ ከአመት አመት ለውጥ እየመጣ የተሻለ ለውጥ እያተገኘበትና የኢኮኖሚ የፍራፍሬ ምግብ ዋስትናችንን ያረጋገጥንበት ሁኔታ ተፈጥሯል። ህብረተሰቡም በዚህ ልክ የአረንጓዴ አሻራ ስራችንን የፍራፍሬ የቡና የደን ችግኞችን በመትከል ከምግብ ዋስትና ማረጋገጥ ባለፈ ደግሞ የአግሮ ኢኮሎጂውን የአየር ንብረት ለውጡን በተሻለ መንገድ ለውጥ እየመጣበትና አጠቃላይ ደግሞ የአፈር መሸርሸሩን እየተከላከለ ያለበት የብዝሃ ህይወቱ እየተስፋፋ የመጣበትን ሁኔታ ህብረተሰቡ በመገንዘብ ከጊዜ ወደ ጊዜ እየጨመረ መጥቷል። ከባለፈ አመት 2017 በዘንድሮ አመት በጥፍ 50% በላይ ነው። በጥፍ ነው እኛ አሁን የተከልነው የመሬት ሽፋንም እንደገና ደግሞ የምንተክላቸው ችግኞችን በ50% እጥፍ ላይ ነው በዘንድሮ አመት እየጨመረ የመጣን። ስለዚህ ኦልሞስት በፍኖተ ሰላም ከተማ አስተዳደር ወደ 613393 የፍራፍሬና የቡና ችግኝ እንዲሁም የደን ችግኞችን ለመትከል አቅደን አሁን 744200 የፍራፍሬና የደን ችግኞችን የተከልንበት ሁኔታ አለ። በዛሬው ዕለት ደግሞ 3500 ስንተክል አጠቃላይ እቅዳችንን እንደ ከተማ የዘጋንበት ሁኔታ አለ። ስለዚህ እዚህ በኋላ እንግዲህ ማህበረሰቡ ደግሞ የጥበቃውን ሁኔታ የእንክብካቤውን ሁኔታ በንቅናቄ ልክ አሁን በፊት በነበረው ትሬንድ የተሻለ ለውጥ የሚያየበት ሁኔታ ስላለ በ2017-16 ከተከልናቸው ከአመት አመት ለውጥ እየመጣ የጽድቀት ኢንቨንተሪው ራሱ የመጽደቅ እንትኑ መጠኑ እየጨመረ የመጣበት ሁኔታ አለ። አሁን በባለፈ አመት ወደ 9.1 ሄክታር ተክለን ሁሉም የጸደቀበትና ህብረተሰቡ ደግሞ ከዚያ ተምሮበት በዘንድሮ አመት በጥፍ የማሳ ሽፋኑንም የወል መሬቶችን የከተማ ግሪን ኤሪያዎችን ሌሎችንም በአርሶ አደር ማሳም ከጊዜ ወደ ጊዜ እየሰፋ የመጣበት ሁኔታ አለ። ስለዚህ ይህን ማህበረሰቡ ኃላፊነት ወስዶ እንደሚጠብቅም ያው ካለፈው አመት ትሬንድ ስላለ ዘንድሮም እናስቀጥለዋለን። ህብረተሰቡን ግንዛቤ እንፈጥራለን። ህብረተሰቡ ደግሞ የዚህ የሚገኘውን ውጤት በችግኙ የሚለማውን ልማት የሳር የተለያዩ አትክልት ልማቶችንም እያለማ ጎን ለጎን እያደራጀን በባለፈው አመት በዚያ መንገድ ያጸደቅበት ሁኔታ ስላለ ስለዚህ ከችግኙ ስር ለስር ደግሞ የአትክልት ልማቶችንና የሳር በጋራ የመከፋፈልና የእንስሳት እርባታቸውንና የማድለብ ሁኔታ እያዘመኑ የሚሄዱበት ሁኔታ ስላለ በዚህ መንገድ ይቀጥላል። ያው እንግዲህ እኛም ተስፋ አለን ቀጣይ የተሻለ ለውጥ እንደምናመጣ። አጠቃላይ እንደ ፍኖተ ሰላም ከተማ አስተዳደር የአረንጓዴ አሻራችን ከባለፈ አመት በጥፍ የጨመረበት ሁኔታ ምንድነው? በዘንድሮ አመት አዳዲስ ኢኒሼቲቮችን ጀምረናል። እኛ ቢያንስ የመሰረተ ግንድ የአቮካዶ መሰረተ ግንድ ዘር በፍኖተ ሰላም ከተማ አስተዳደር ባሉ ቀበሌዎች ውስጥ በመልቀም ለ3 ወረዳ የዘር ምንጭ በመሆን ማህበረሰቡ ተጠቃሚ የሆነበት ሁኔታና ለቀጣይ ለአሁን ተከላችን ደግሞ ኢኒሼቲቭ ሆኖ የክላስተር የማስፋፋት የቡናና የፍራፍሬ ክላስተርን እያስፋፋ እየተከልንበት ያለበት ሁኔታ አለ። ኦልሞስት አሁን በክላስተር ደረጃ ሰፋፊ ክላስተሮች የቡና አሉ፣ የአቮካዶ ክላስተር አለ እና ይሄ ኢኒሼቲቭ የሰፋፊ ክላስተር ኢኒሼቲቭ መምጣቱ ሌሎች ወረዳዎች ጋር ተቀናጅተን የምንሰራው ስራ በመፈጠሩ በዘንድሮ አመት የተሻለ የቡናና የፍራፍሬ ክላስተር በሰፊው ተሰርቷል። ኢቭን ያው እንግዲህ እንዲያውም የችግኝ እጥረት ገጠመን እንጂ ወደ መጨረሻ አካባቢ ከዚህ በላይ መሄድ ይቻላል። አሁን እኛ እንደ ፍኖተ ሰላም ከተማ አስተዳደር ከደን ተከላ በተሻለ መንገድ አሁን እየተንቀሳቀሰ ያለ አርሶ አደሩ ምንድነው 4 ዘመናዊ ካናሎች አሉ። እነዚህን 4 ዘመናዊ ካናሎች እየተጠቀመ ቢያንስ የመስኖ ልማትን በሰፊው እየተሰራ ያለበት ሁኔታ አለ። ክረምት ብቻ አይደለም እኛ የምንተክለው፣ በጋ ላይ እንተክላለን፣ ክረምት እንተክላለን እና የፍራፍሬና የቡናና ፍራፍሬ እንዲሁም የደን ሽፋናችን ከጊዜ ወደ ጊዜ እየጨመረ የመጣበት በተለያዩ በካናል ዙሪያ ደግሞ በጓሮ የእንስሳት መኖ እያለሙ ያሉበት ሁኔታ አለ። አሁን እንደኛ ከተማ
በተሻለ መንገድ ከተለያየ አካባቢ ያሉ የሳር ዝርያዎችን እያመጣን ወደ 7 የሳር ዝርያዎችን ራሱ ለአርሶ አደሩ እያከፋፈልን አንደኛ የአፈር ጥበቃ ስራ እንሰራበታለን። በዚያ ላይ ደግሞ የእንስሳት መኖ ምንጭን እያሟላን ያለበት ሁኔታ አለ። ስለዚህ በአጠቃላይ እንደ ፍኖተ ሰላም እንግዲህ ኢኒሼቲቭን ይሄ አረንጓዴ አሻራ አንድ ቀን ጀንበር እንደዚህ ተስፋ እንትከል በሚል መሪ ቃል በተሻለ መንገድ በዘንድሮ ዓመት ከሌሎች ዓመታት በበለጠ ደግሞ በንቅናቄ ተክለናል። እንግዲህ ማህበረሰቡ ኢቭን ከተማው ያለው ማህበረሰብ የመንግስት ሰራተኛ የአመራሩ ሁሉም አጠቃላይ ይመለከተኛል የሚለው እዚህ ኢቭን ራሱ ሌላውም ማህበረሰብ ወጣቱ ህፃኑም መጥቶ የተከለበት ሁኔታ አለ። ይህን አይቶ ደግሞ ቀጣይ የበለጠ ከጊዜ ጊዜ እድገት ስላለው የማህበረሰብ ተሳትፎ ደስ የሚል ነበረ። ያው በዚያው አጋጣሚ የፍኖተ ሰላም ከተማ አስተዳደር ማህበረሰብና የምዕራብ ጎጃም የፍኖተ ሰላም ከተማ አመራሮችና ሰራተኞች በጎ አድራጎት የሚሰሩ ወጣቶችና ማመስገን እፈልጋለሁ በዚያ